እኔን አስፈቅደሽ ነው ብዬሽ ነበር እኮ ተው ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የማዕዶት ራዲዮ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬም ተመልሼ መጥቻለሁ። ትናንትና በተፈጠረው ነገር ብዙዎች ሀሳባት ያስፈልጉ ነበረ። ተይደጋ ደረግ ጎበዝ ጀግና ምናምን እያላችሁ ነበረ። በጣም አመሰግናለሁ። ለሰጣችሁን ሀሳብ አስተያየት ከልብ አመሰግናለሁ። እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። እሱ ያለው እንግዲህ አሁን አልወጣም፣ እስር ቤት ነው ያለው ማለት ነው። ስለዚህ ልጅቷ ደግሞ ከዚህ ከተማ ማስወጣት ስላለብን ከልጅቷ ጋር ያልጨረስኩት ነገር አለ። እናም ልጅቷን እደውልና እንድትመጣ አደርጋታለሁ። እንድትመጣ ማደርጋት ዝም ብዬ ነይ ብላት ስለማትመጣ ነይና አቤኔን እናስፈታው ያለኔ ፍቃድ ስለማይፈታ ነይና እኔና አንቺ ሆነን ተነጋግረን ችግራችንን ፈተን አቤኔዘርን እናስፈታው ብዬ ጠራታለሁ። ከዛ በኋላ ያለው ነገር ደግሞ አብረን የምናይ ይሆናል። በሰላም ነገሮችን ፈታ እሄዳለሁ የምትል ነገር ከሆነ ሆነ፣ እኔ ደስ ይለኛል። በሰላም ምንም ነገር ሳይፈጠር እሺ ከዚህ ከተማ እወጣለሁ ካለች ችግር የለውም። ነገር ግን ደግሞ አይ አልወጣም አሻፈረኝ ብላ እንደ ሱምቡር የምትል ነገር ከሆነ ደግሞ እንግዲህ ምንም ማድረግ አልችልም። ማዝናለሁ። ሴት ልጅን በዚህ ልክ ሴት ሆኜ እንትን ባልል ደስ ይለኝ ነበረ። የልጅቷ ነገር ግን ከዚህም በላይ የሚያስደርግ ስለሆነ አስፈላጊውን ነገር ለመጠቀም እንግዲህ ይገደዳለሁ ማለት ነው ውዶችዬ። ስለዚህ ቤዛ ጋር እንደውልና ያለሁበት ድረስ እንድትመጣ እጠይቃታለሁ። እስኪ አብረን እንደውል እንግዲህ በነገራችን ላይ ከሱ የባሰ ቲቪት ነው ያለባት ልጅቷ እና ስልክ እያነሳች አይደለም። እኔ ደግሞ አልተዋትም እስከ መጨረሻው ደጋግሜ እደውላለሁ። ካልሆነ ደግሞ ያለችበት ድረስ እሄዳለሁ ማለት ነው። ይሄ ያለ መንሳት ከኔ የሚያስጥላት መስሏት ነው። የደወሉላቸው ደንበኛ ስልክ አይመልስም። እባክዎ ትንሽ ቆይተው ይሞክሩ። ሄላ አቤት። ሰላም ነሽ ቤዛ? እግዚአብሔር ይመስገን። እንዴት ነሽ? ደህና ነኝ። ምን ፈልገሽ ደወልሽ? ስልክ አታነሺም ሲደወልልሽ? አዎ። ለምን? ፈልጌው መሰለኝ። የሆነ ሰውልሽ አይደል? እሺ አመሰግናለሁ ስላነሳሽልኝ። ፈልጌሽ ነበረ ለዛ ነው የደወልኩት። ኧረ እባክሽ የምር? ምን ነው በሰላም? አዎ በሰላም ነው የፈለኩሽ። ምን ነበር? ማለት አቢኒ እዛ መሆኑ ጥሩ ስላልሆነ በጣም ስላሳዘነኝ መፈታት አለበት ብዬ ወሰንኩኝ። ፈልገሽ እኮ ነው ያደረግሽው። መጀመሪያ አስበሽበት አይደል እንዴ ያደረግሽው? እሱ ልክ ነሽ፣ ፈልጌ ነው ያደረግኩት። አሁን ግን ሳየው የሆነ አሳዘነኝ። ልጄም አባት አይደል? ስለዚህ ብናስፈታው ምን ይመስልሻል? እኮ በራስሽ መንገድ ብትሄጂ አይሻልም? በራሴ መንገድማ እየሄድኩኝ ነው። የግድ አንቺ ስለምታስፈልጊ ነው እኮ። አሁን ምን ፈለግሽ? እና አብረን ሄደን እናስፈታው። ኧረ እባክሽ የምሬን ነው። ማለት ያለኔ ፍቃድ ማንም ሊያስፈታው እንደማይችል ታውቂያለሽ።
ማለት አንቺ በራስሽ መንገድ እየተሯራሽ እንደሆነ ሰምቻለሁ። ስለዚህ ያለኔ ፍቃድ ደግሞ አይፈቱትም አይለቁትም እኮ። ያው ለማስፈታት እኮ አንቺን እየወሰንሽ ነው። ስለዚህ ሄደሽ አንቺ ብታስፈችው አይሻልም? አይ አብረን ብንሄድ ደግሞ የተሻለ ነው ብዬ ስላሰብኩኝ ነው። በዛው ደግሞ ነገሮች መስተካከል ካለባቸው ለማስተካከል ነው። እርግጠኛ ነሽ ግን? አዎ በጣም እርግጠኛ ነኝ። ምን ነው? አይ ባለፈው እንደዚህ ፈልግሻለሁ ብለሽ ወስደሽኝ ያደረግሽው ነገር ታስታውሻለሽ አይደል? ያ ሌላ ይሄ ሌላ ምንድን ነው? አሁን እኮ እሱ እስር ቤት ነው ያለው አይደለ? እኔ ካደረኩት በኋላ በጣም ጸጸተኝ። ለዛ ነው። እርግጠኛ ነሽ? አዎ እርግጠኛ ነኝ። እንዴ ምን ሆነሽ ነው? አይ እኔ ያመንኩሽ አይደለም። አረ ችግር የለውም። አምነሽኝ ብትመጪና ቢፈታ ደስ አይልሽም? እኔማ በጣም ነው ደስ ይለኛል እኮ ስለታሰረ በጣም ደብሮሻል አይደል? አዎ በእኔ ምክንያት አይደል እንደ ሁሉ ነገር የተፈጠረው። ስለዚህ በአንቺ ምክንያት እንዲህ ከሆነ ደግሞ ተፈቶ ብታይ የተሻለ ነው ብዬ ነው። የት ነው ያለሽው? ያለሁት አስተዳደሩ ጋር ነው። የቱ ጋር ነው? ወደ ገበያ መውጫ ያለው። በቃ ከ20 ደቂቃ በኋላ እመጣለሁ። እሺ እጠብቅሻለሁ። ስለዚህ ዛሬማ መሳቅ ነው ያለብኝ። ምክንያቱም በጣም አቃጥላኝ ስላለች በሷ ላይ እልሄን መወጣት እፈልጋለሁ። ግን እንዳልኳችሁ ነው፣ መጀመሪያ በጸባይ ለማናገር ነው የምሞክረው። ግን እምቢ ካለች ደግሞ እንደምታዩት ከኋላዬ እንግዲህ ያው ይገባችኋልና ብቻ ትምጣና እናያለን። እሷ ስትመጣ እናንተ ትደበቃላችሁ ማለት ነው። ከዛ እኔ ብቻዬን አወራታለሁ። እምቢ የምትል ነገር ከሆነ ደግሞ ወደ ባጃጁ ዘናት እንሄድና ወደ ሰበበው ላይ የምናደርገውን እናደርጋለን። ግዴታ ግን ከዚህ ከተማ እሷ መውጣት አለባት። ስለዚህ ጣል እንዳደራ ሰው ደግም ሰራ ክፉም ሰራ ሁሉም የእጁን ያገኘዋል። ቢቆይ እንጂ መች ቀራ ይቀመጣል እንዳደራ ሰው ደግም ሰራ ክፉም ሰራ ሁሉም የእጁን ያገኘዋል። ቢቆይ እንጂ መች ቀራ ለራስ ከጎረሱ ከቶ ያሳንሱ ቢሆንም ተረቱ ልማዳዊ ቅርሱ ሰው የመሆን ነገር መሰሰቱ ቢብስ እንኳንስ ሊካፈል ቢተርፈው አይለግስ ቢተርፈው አይለግስ። አይ እሺ በዚህ እንዴት ነሽ? ዳንስ ምን ነው ዘገየሽ? በጣም ሩቅ ቦታ ነበርኩኝ። ማርፈድ ትወጃለሽ ልበል? እውነት ነው። ያው ባለ ጉዳይም አይደለም። አዎ ባለ ጉዳይ ለካ ታስሮብሻል። እውነት ነው ታስሮብናል። የትኛው ይሆንልሽ? አይ ለኔ ችግር የለውም ከወጣ ስለቆየ፣ ላንቺ ግን ትንሽ የደበረሽ ይመስለኛል። እና አዎ በጣም ነው የደበረኝ። በጣም እኮ ለምን ይደብራታል ብዬ እኮ ነው። አሳዝንሽኝ ሰው አይደለው፣ ለዛ ነው። ስለዚህ አሁን ወደ ጉዳያችን ብንሄድ አይሻልም? ወደ ጉዳያችን እንሄዳለን። እውነት ለመናገር እሱ አይደለም ላስፈታው ቀርቶ እስከ ዘላለም እስር ቤት ቢበሰብስ ምንም መስሎ አይታየኝም። እንግዲህ ትንሽ ጠርጥረሽ ነበር አንቺ። ጎበዝ የቀለድሽ መሆን አለበት። ብልጥ እየሆንሽ ነው። አሁን ጅል ሆነሽ ነበር፣ አሁን ብልጥ እየሆንሽ ነው ማለት ነው። የቀለድሽ ነው አይደለ? ምንም አልቀለድኩም፣ የምሬ ነው። ግን ማወራሽ ጉዳይ ስላለ ለዛ ነው የጠራሁሽ እኮ። እሺ አውሪ። ምንድን ነው የምናወራው? የምናወራውማ የእሱን ሰላም ከፈለግሽ፣ እሱን ከልብሽ ከሆነ የምትወጂው የምታፈቅሪው፣ ይጨመርበታ የምታፈቅሪው የሚለው ከሆነ ለምን ወደ ሰላሙ አንመጣም? እኮ ወደ ሰላሙ እንድንመጣ ነው አይደለ? እስከዚህች የጠረሽ። ስለዚህ አሁን በቃ አየሽ፣ እዚህ ጋር ነው ብልጥ እየሆንሽ ነው ያልኩሽ። እዚህ ጋር ነው
ወደ ገደለው ስገባልሽ የሱን ሰላም ከፈለግሽ እሱ ደስተኛ ሆኖ እንዲኖር ከፈለግሽ ከእስር ቤት እንዲወጣ ከፈለግሽ አንቺ ከዚህ ከተማ ነቅል ብለሽ መውጣት አለብሽ። አሁን እሱን ታዩና ወደ እሱ ብንሄድ አይሻልም? ወደ ምን ላስፈታው ነው ብለሽኛል አይደል? አብረን እናስፈታው ነው አይደል? እኮ አልኩሽ እኮ እሱ እኔ እኮ በራሴ መንገድ እየሄድኩኝ ነበረ። በራስሽ መንገድ መሄዱ ዝም ብለሽ ትርፉ ድካሙ ነው እናቴ። በጣም ትደክሚያለሽ እንጂ ያለኔ ፍቃድ ከእስር ቤት አይወጣም። ምክንያቱም ባለጉዳዩና በእኔ ላይ የደረበብኝ እሱ እስከሆነ ድረስ ህጉ እኔን ሳያስፈቅድ አይፈታውም። እሱ የኔ ሐሳብ ሳይሆን ምስክር እኮ አለኝ እኔ። ያለ ምስክር እኮ ከአንቺ የምፈልገው አሁን እሱ እንዲፈታ ከፈለግሽ እስር ቤት እንዲማቅቅ ካልፈለግሽ ከዚህ ከተማ ውልቅ ብለሽ ወደ መጣሽበት እንድትሄጂ ነው። ተረዳውሽ እኮ ኦኬ። ካልወጣሽ አንቺም ትታሰሪያለሽ እሱም ከእስር ቤት አይወጣም። እሱ ያንቺ ሐሳብ ነው እንጂ አይሆንም። ሆኖ ባሳይሽ አይሆንም። እኔ በሚሄድበት መንገድ እሄዳለሁ። በቃ ለዚህ ነው የጠራሽኝ? ጨርሰሻል? አልጨረስኩም። እሺ ቀጥይ። ግን ምንድነው የልብ ልብ የተሰማሽ አንቺ? አይዞሽ የሚልሽ አለ እንዴ? እሱ መስሎኝ ነበር ያሳሰርኩት። እኔ አሁን ካንቺ ጋር ብዙ ነገር ማውራት አልፈልግም። ምንም ማውራት አልፈልግም። የመጣሁት በሰላም ነው። በሰላም መሄድ ነው የምፈልገው እኮ። በሰላም ወደ ሀገርሽ ማለት ነው። በሰላም መተሻል፣ ተቀብሎሻል፣ እስከሚበቃሽ አዝናንቶሻል ምናምን አይደለ? ስለዚህ ለኔ ተይልኝና ባለትዳርና የልጅ አባት ነው አይደለ? እኔ ላስፈታው ጉዳዩን ልጨርስ፣ አንቺ ወደ መጣሽበት በሰላም ሂጂ። እኔንም ሌላ ነገር እንድጠቀም አታድርጊኝ። ተይ ልውስጥ አታስገቢኝ። እሱን አንዴ ልታዳምጪኝ ትችያለሽ? ነገሮች እቺን ምላስሽ መልሰሽ እየተስተካከሉ ባለቀበት ሰዓት ነው አሁን አንቺ ያበላሽሽብን። ምንድነው የተስተካከሉት? ምን ድግስ ደግሶ ቬሎ አልብሶ ምናምን ሊያገባሽ ነበረ? እሱ ያንቺ ሐሳብ ነው። የእናንተ ሐሳብ ምን ነበረ? እስኪ ልንረዳሽ። ሐሳብ አለ በቃ። ምንድነው? አንቺን አይመለከትም። እንዴት ነው? እኔ እኮ ባሌ እኮ ነው። እንዴት ነው የማይመለከተኝ? ጉዳዩ የኔና የኔ ነው። አንቺን የሚመለከት አይደለም። ያንቺና ያንቺ ከሆነ እኮ ታዲያ እሱን ልቀቂውና አንቺ ጉዳይሽን ጨርሺ። ከዚህ በላይ ቁም ነገር የለም እኮ እናቱ። እንዴ ከዚህ በላይ ምን ቁም ነገር አለ? እኔ መታገስ አልችልም። ልሄድ ነው። የት ነው የምትሄጂው? ወደ ሀገርሽ? ወደ መጣሁበት እኮ ወደ መጣሽበት። አሁን ወደ መጣሁበት ወደ ሀገርሽ የሚለው ነገር ታዩ። አሁን ወደ መጣሽበት ለመሄድ ከዚህ ግቢ ራሱ ለመውጣት እኔ ማስፈቀድ አለብሽ። አሁን በኋላ እያንዳንዱ እርምጃሽ እንደው እምትበዩ ምግብ ሁላ ማለት ነው ምን ልብላ ዛሬ ብለሽ ማስፈቀድ ያለብሽ እኔ ነው። ከዚህ ከመጣ እዚህ ግቢ ከረገሽበት ሰዓት ጀምሮ ማለት ነው። ስለዚህ እኔ ሴት ነሽ ብዬ ነው እውነት ለመናገር እኔ ትግስቱ ራሱ ኬት እንዳመጣው አላውቅም። ሴት ነሽ ብዬ ነውና ማንንም የላትም እዚህ ከተማ ላይ ስላለኝ ምን ነው የምታስቢው? እኔማ በትክክለኛው መንገድ ነው ማስበው። እንደተማረ ሰው እንዳልተማረ እያሰባችሁ ያስቸገራችሁኝ እናንተ ናችሁ። አሁን በሐሳብ የተስማሚያለሽ? ምንድነው ሐሳብሽ? አልገባኝም። ቆይ ምን እያልሽኝ ነው? ጆሮሽ አይሰማም እንዴ? ቆመሻል እንዴ እስካሁን እዛው ላይ? ለምንድነው ሰው ማትረጂው? አሁን ይሄንን ከተማ ለቀሽ ትወጫለሽ? አትወጪም? አልወጣም። ይሻልሽ? የትም አልሄድም። ለምን? ስለማልሄድ። ለምን? ስለተመቸኝ። እዚህ እኮ እሱ እስር ቤት ነው። ካሁን በኋላ ማንንም አጠገብሽ የለም። እሱን የምናየው ይሆናል። ታስወጪዋለሽ? ታይ ያለኔ ፍቃድ እንደማይወጣ ነግሬሽ። እኔ ጠራሽኝ? ለዚህ ነው የጠራሁሽ። ለነገሩ ታዩ እኔ ነኝ ጥፋተኛ። አንቺን ቁም ነገረኛ አድርጌ መምጣቴ። ታዩ በእኔ ቁጥጥር ስር ነሽ አላልኩሽም? አንቺን አመኘ መምጣቴ። ምንድናችሁ እናንተ? ልቀቁኝ! ልቀቁኝ! እኔን አስፈቅደሽ ነው ብዬሽ ነበር እኮ ከዚህ